ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ዛሬም ተከስተናል ጋይስ። አዲስ ፊሊንግ እየታየኝ ነው። ማይከልዬና ሩታዬ መካከል እንግዲህ በጣም የሚገርምና የሚያስደንቅ ተአምር የሆነ ሁኔታ እየተፈጠረ ነው። እናንተስ ምን ትላላችሁ ጋይስ? እንግዲህ ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ለምታደርጉኝ ደግሞ እጅግ አድርጌ አመሰግናለሁ። ቪዲዮን ስትጀምሩ ደግሞ በላይክ ጀምሩ የኔ ውዶች ማለት ነው። ስወዳችሁ የኔ የማዳም ቅመሞችዬ ማለት ነው። እውነት ለመናገር ዛሬ ሩታዬ በጣም እንደዚህ ራስሽን ዝቅ አድርገሽ ያን ያህል እንዳልፎከርሽ ያን ያህል ያዙኝ ልቀቁኝ እንዳላልሽ እንዴት ነው ዛሬ ዝቅ ብለሽ ሁሉን ነገር ትቻለውና ከኔ ጋር ሆነ ላንተ ፊሊንግ አለኝ ስሜት አለ፣ አንተም ደግሞ ለኔ ስሜት አለክ፣ ብዙ ነገሮችን እያሳየኸኝ ነው። ከዛ አንፃር ደግሞ እኔም አሁን መሸነፍ ፈለኩኝና ተሸንፍ ያለው እኔ ተሸንፌ ይቅርታ እየጠየቅኩህ ነው። አንተ ደግሞ ይቅርታዬን ተቀበልና አንተም ተሸነፍና ልጃችንን አንድ ላይ እናሳድግ እያለች ነው። በእሷ እንደዛ ስትል ምን ትዝ እንዳለኝ ታውቃላችሁ? የሆነ ጊዜ በመጀመሪያው ሰሞን ዴቭ ሲመጣ ማለት ነው ወደ እነሱ ህይወት ዴቭ ሲመጣ በቪዲዮ ሁለቴ ነው ሶስቴ መጥቶ ሩታ በጣም የሆነ ቀን አይሆንም ብላ ዴቭን እንትን አለችው ማለት ነው። በቃ ከዛ ምን አለው አብርሃም በእኔ በኩል ምንም ችግር የለውም እሷ እሺ ትበል እንጂ በእኔ በኩል ምንም ችግር የለውም አንድ ላይ እንሆናለን አለም። ከዛ አብርሽ አትለምኗት እናንተ፣ አንተ እየለመንካት ነው፣ ጋሽዬም እየለመናት ነው፣ ኤፍሬምም እየተንበረከከ እየለመናት ነው። እናንተ እንደዚህ ፊት እያሳያችኋት ወይ ደግሞ ሩታን እየለመናችኋት ስለሆነ ጭራሽ የተፈላጊነት ስሜት ተሰምቷት ነው እንደዚህ እምቢ ያለችው። እናንተ ሁሉን ነገር እርግፍ አድርጋችሁ ብታውት ከኛ ህይወት እናንተ ትንሽ ፈቀቅ አንድ እርምጃ ፈቀቅ ብትሉ ሩታ በራሷ ትለምነኛለች እኔ ጠንቅቄ አውቃታለሁ ብሎ በራሱ ቃል ተናግሯል። ጌታ ነው የምላችሁና ያ ቃሉ ትዝ አለኝ ዛሬ ማለት ነው አሁን በተለቀቀው ቪዲዮና እንደዛ ያኔ ሩታዬ ስትለመን በጣም እውነት ለመናገር ባጠፋው ልክ በአብርሃም አላጠፋም ማለት አይደለም። በነገራችን ላይ እኔ የሁለቱም ደጋፊ አይደለሁም። የምሬ ነው የምላችሁ። ግን ሴት ልጅ ስትጎዳ ማየት ደግሞ በጣም ከባድ ነው። በተለይ ደግሞ ትዳር ላይ ሆናችሁ ልጅ ከመጣ በኋላ ሴት ልጅ የፈለገ ነገር ከትዳሯ ብትፋታ እንኳን የፈለገ ነገር ቢመቻት በጣም ነው የሚከብዳት። የምሬ ነው የምላችሁ። ለወንድ ነው ቀላል፣ ሁሉም ነገር ቀላል የሚሆነው ለወንድ ነው። እዚህ ጋር መጥተው እንዲሁ ልጄን እያሉ ወንዶች ያሽቃብጣሉ እንጂ የምሬ ነው የምላችሁ ለእኛ ለሴቶች ነው የሚከብደው ሁሉም ነገር ማለት ነው። የፈለገ ነገር ሀብት ይኑር የፈለገ ነገር በቃ ሁሉ ነገር አልጋ በአልጋ ሆኖ ሳለ ራሱ እኛ ከምንወደው ከምናፈቅረው ሰው ከተለያየን በጣም ስሜቱ ከባድ ነው። የምሬ ነው የምላችሁና እነሱ መሀል አሁን እንዴት ነው ማን ከማን ያንሳል ነው። ገባችሁ? ሩታም አብርሽን ጠንቅቃ ታውቀዋለች፣ አብርሃምም ሩታን ጠንቅቆ ያውቃታል። ማን ከማን ያንሳል? ማን ለማን ይሸነፋል? አብርሃምም አልሸነፍ ባይ ነው፣ ሩታም አልሸነፍ ባይ ነች። ዛሬ ላይ ግን በዚህ ልክ ትዳሩ ከተበላሸና ጥጉን ከያዘ በኋላ ተመልሰሽ ሩታ ደግሞ ከእንደገና እንደ አዲስ ፍቅራችን እና አዲስ ላለፈው ክረምት ቤት አይሰራም ይባላል ጋይስ። እንዲህ ያኔ እንደዛ ስትለመኝ ሩታዬ እንደዛ ስትለመኝ ቤተሰቦችሽ ሳይቀር አክስትሽ ሳትቀር መታ እንደዛ ስትለምንሽ በበዓል ምድር ቤቷን ጥላ አክስቷ፣ የምሬ ነው የምላችሁ የጥምቀት ቀን ትዝ ካላችሁ አክስቷ እሷ ቤት ነበረች። እንደውም አብረን ነው ጥምቀት የምንሄደው እየተባባሉ ማለት ነው። በበዓል ምድር እንኳን እየተለመነች ሩታ ሞቼ ይገኛሉ ስትል ነበርና አብርሃምም ደግሞ ሰው ሲጠይቀው የሷ ፍላጎት ከሆነ እኔ ምንም ችግር የለብኝም ይላል። ምክንያቱም ከጀርባ ሌላ ሰው ስላለው ማለት ነው። ገባችሁ? አማራጭ ስላለው ማለት ነው። ዛሬ ላይ ግን ምርጫውን መርጦ ከሄደ በኋላ እየየ ማለቱ ምንም አስፈላጊ አይደለም። የምሬ ነው የምላችሁ። ምናልባት እሷ ብዙ ነገሮች አብሮ ስላሳለፉ ለልጇ ብላ ለልጄ አባት ያስፈልገዋል ልጄን ብቻዬን ማሳደግ አልችልም አልፈልግም ብላ ሊሆን ይችላል።
ወንድ ልጅ ግን እንደዛ አያስብም። የምሬ ነው የምላችሁ። እና ዛሬ ሩታዬ እንደዚህ ራስሽን ዝቅ አርገሽ አንቺ አፍ አውጥተሽ እፈልግሃለሁ፣ አፈቅርሃለሁ፣ ወደ ድሮ ማንነታችን እንመለስ ብለሽ እሱ ደግሞ አሻፈረኝ ብሎ ሜዳ ላይ ጥሎሽ ሄደ። ለምን በዚህ ልክ ክብርሽን ታዋርጃለሽ? የምሬን ነው የምላችሁ ጋይስ። እንዴ ጥርግ ይበላ። አንድ አብርሃም ቢሄድ እኮ 10 አብርሃም ነው አንቺ ፈልጎ የሚመጣው። ሜሪና ዳኒ ለካ ወደው አይደለም እዛ ጋር ሸሸገዳም የሚመቱት። እኔ እንደውም ልጆቹን በትላንትና ቪዲዮ በጣም ነው የተረዳዋቸው። ብዙ ኮሜንታተሮች ደግሞ እዛ እየሄዳችሁ አብርሃም ጀግና፣ አብርሃም እንደዚህ። በእርግጥ አብርሃም ያንን ኬክ አልቆርስም ማለቱ ትክክል ነው። ላለፈ ነገር እየኖረበት ለሌለው ህይወት ትላንትና የሌሉ ሰዎች ዛሬና አንቨርሰሪህን አክብር ከድሮ ሚስትህ ጋር። እሱ ሌላ ፍቅረኛ ይዞ እዛ ጋር ሸሸገዳም እያለ ነው። እዚህ ጋር ደግሞ የተፋታውን ትዳር የፈረሰውን ትዳር እና ከእንደገና አክብር። እንዴ ምኑ ነው የሚከበረው? ፈርሷል እኮ ኦልሬዲ እየኖረው አይደለም እኮ ጋይዝ። እኔ ሜሪና ዳኒ ምን አስበው እንደሆነ አልገባኝም ነበረ ትላንትና ማለት ነው። ዛሬ ላይ ግን ለካ የሩታም ስሜት የሩታም ፍላጎት እንዳለ ነው እየተረዳን ያለ ነው። ዳኒና ሜሪ ሲጀመር እዛ ጋር የተገኙት የሩታም ፍላጎት ስላላት ነው። በቃ መታረቅ ስለፈለገች ነው። እንደዚህ አፍ አውጥታ መናገር ስላልፈለገች ነው እንጂ በውስጧ በጣም ብዙ ስሜቶች አሉ፣ አብርሃምን እየፈለገች እንደሆነ ማለት ነው። እሱም ደግሞ አሁን እየተፈላጊነት ስሜት እየተሰማው ስለሆነ በቃ እኔ የራሴን ህይወት ጀምሬያለሁ፣ እኔን እንድትረብሽኝ አልፈልግም፣ አንቺ የልጄ እናት ነሽ፣ የራስሽን ህይወት የራስሽን ላይፍ ኖሪ እያለ ቀብርር ብሎ እንደዚህ ይጠብርባታል ማለት ነው። በዚህ አጋጣሚ ሩታ ማለት ነው የምሬን ነው የምላችሁ፣ ምንም አይነት አብርሃምን መለማመጥ አያስፈልጋትም። በቃ እንዲህ አንድ ልጅ ነው ማሳደግ አያቅታትም። ግን ብዙ ትዝታዎች አሉ እዛ ቤት ውስጥ። እሷ አብርሃም ምን አለ መሰላችሁ፣ አብርሃም አሁን ከዛ ቤት ወጥቶ ባዶ ቤት ነው የሚኖረው። ባዶ ቤት ስላችሁ የሆነ ትዝታ የሌለበት ከሰው ጋር ነው የሚኖረው። ከሄርሜላ ጋር ነው አሁን ላይ ላይፉ ያለው ማለት ነው። ግን ምንም ትዝታ የለበትም እዛ ቤት ውስጥ። ሩታ ግን በትዝታ ተሞልታ ነው ያለችው። ከልጁ ጀምሮ ከህፃን ጀምሮ ቤቱ እንዳለ በሱ ፎቶ ተለባብጦ፣ የምሬ ነው የምላችሁ። የእንትን ይመስል ጣዖት ይመስል እዛም የሱ ፎቶ፣ ሄርሜላ ቤትም የሱ ፎቶ። ልክ እንትን ነው እንደሱ የሚመለከው ጋይስ። እኔ እኮ ግራ ገባኝ አብርሃም አንዳንዴ ማለት ነው። ያን ነገር ላካሷ ያላወረደችው ያን ነገር ያላጠፋችው የሆነ ስሜት የሆነ ፊሊንግ ስላላት ነው። ገባችሁ አይደለ? ዛሬ ላይ ግን ባለፈው እንደዛ አስገድደው የሱን ፍላጎት በይፋ በአደባባይ ስላወጣ ሩታም እንግዲህ ሳይረፍድብኝ እንደማለት ነው። ኦልሬዲ ረፍዷል። እንግዲህ ልሂድና የራሴን እጣፋንታ ልሞክር እንደማለት ነው። በዚህ ልክ ደግሞ ሩታ አብርሃምን መለማመጥ የለባትም። የምሬን ነው የምላችሁ። ኦልሬዲ ትቶ ረግጦ ወጥቷል። ከሄደ ረፈደ፣ በቃ ረፍዷል ብሏል። እሱ ብዙ ጊዜ መመለስ ይቻል ነበር ይሄ ትዳር ማለት ነው። ብዙ ጊዜ በጣም ብዙ ሰዎች ጣልቃ ገብተዋል። በእነሱ በአብርሃምና በሩታ ዙሪያ ያሉ ወጠጤዎቹን ተዋቸው። አዋቂ የተባሉት ራሱ የሩታ አክስት፣ የሩታ ወንድም፣ የአብርሃም ወንድም በጣም ብዙ ጊዜ ከምንም በላይ የአብርሃም ወንድም ዴቭ በጣም ብዙ ነገሮችን ለመመለስ ሞክሯል። ቡዜም አሁን ላይ ነው እንጂ ግልብጥ ያለችው። ባለፈው የራቁት ቪዲዮ ከተያዘበት በኋላ ነው እንጂ ሩታ ላይ ግልብጥ ያለችው በጣም ብዙ ጊዜ ከሩታ ጎን ነበረች፣ እውነት ለመናገር ማለት ነው። እንግዲህ አንዳንድ ጊዜ ምን አለ መሰላችሁ፣ መስመር የማይታለፉ ነገሮች አሉ። ያን ነገር ሩታ መስመሯን ስላለፈች እንዴት ይሄ ይሆናል በሚለው ባንዴ ከሩታ ተቀይራ ወደ ከሄርሜላ ጋር እንዲሆን ፍላጎቱ እንዳላት ሁላ ነበረ ስታሳይ የነበረው ቡዜ ማለት ነው። ሄርሜላም እኔ እንጃ ምን ያህል ዋስትና እንዳላት የምሬን ነው የምላችሁ። ዛሬ ላይ ውጪ ላይ በፍቅረኛሞች ሆነው ብዙ ነገሮችን ሄርሜላ ጸጥ ብላ ብዙ ነገሮችን በትዕግስት ልታልፍ ትችላለች። ምክንያቱም እሱም በእጁ እስከምታስገባ ድረስ ማለት ነው። ግን ልክ ያን ሩታ እንደምታደርገው በፍቅረኛሞች እያሉ ምንም ጭቅጭቅ ንትርክ አልነበረም፣ ጸብ አልነበረም። ቢጣሉ ይታረቃሉ። ግን ወደ ትዳር ከገቡ በኋላ
ገና አመት ትዳር መስርተው ራሱ ሩታና አብርሽ ተጋብተው ራሱ አስቡት እንግዲህ አመት ሳይሞላቸው ነው የተፋቱት። የዛሬ አመት ነበረ ሰርጋቸው። በዚህን ጊዜ አስባችሁታል? የዛሬ አመት ማለት አስቡት እንግዲህ አሁን ምን ላይ እንዳለን ማለት ነው። በነገራችን ላይ ጾማችን እንኳን በስርዓቱ ሳንጾም የጨረስነው እኮ ጋይስ በእነሱ ምክንያት። ወይኔ የና አብርሽ ህይወት እኮ የአብርሽና የሩታ ብቻ ትዳር አለም እኮ ጋይስ፣ የምሬ ነው የምላችሁ። የመላ የኦዲየንስ ትዳር ነው በሉት። አዎ እንደዛ ነው የሚመስለው። የማይጨነቅለት ሰው የለም ለዚህ ትዳር ማለት ነው። ግን ማትረፍ አልቻሉም ጋይስ። እና ዛሬ ላይ ሩታ ባደረገችው ነገር እኔ ምንም አላገባኝም ማለት የሩታ ፍላጎት አልገባኝም። ኮሜንቱ ደግሞ እንዳለ አብርሃም ተጠንቀቅ እንዴ! ምን ነው ጋይስ? አብርሃም ተጠንቀቅ። አሁንም የሆነ ነገር አስባ ነው አብርሃም እጅ እንዳሰጥ። ኧረ ተው ጋይስ እንዴ! ሰው እንደዚህ እያለቀሰች አሁን እንኳን ከልቧ ነው ጌታን ከልቧ ነው ሩታ ማለት ነው። ዛሬ እስከ ዛሬ የተሰራው ድራማ ሳይሆን ዛሬ ቪዲዮ የተለቀቀው ቪዲዮ ድራማ ሳይሆን እውነተኛ ታሪኳን የተናገረችው ማለት ነው። ከልቧን የተናገረችው እና የአብርሃም መንጠባረር ደግሞ ለልጁ የማያስብ እዛ ጋር ህይወቱ ያኛው ህይወት እንዳይበላሽበት ለዛኛው ህይወት ነው እሱ አሁን እየተጨነቀ ያለውና ሩታም እንግዲህ ክብሯን ዝቅ አድርጋ ለጠየቀችው ምላሿ ይሄ በመሆኑ በጣም እናዝናለን። ግን ሩታ ደግሞ ከዚህ የበለጠ ነው እንጂ ከዚህ ያነሰ እንደማትኖር ማወቅ አለብህ አብርሃም ማለት ነው። እና ወደች የቤቱን ሰብስክራይብ አድርጉ።